ነግሬሽ ነበርኩ። ቆንጆ ወንዶች ይማግጣሉ፣ ረጅም ወንዶች ይማግጣሉ፣ ሀብታም ወንዶች ይማግጣሉ፣ እንትናቸው ትልቅ የሆኑ ወንዶች ይማግጣሉ ብዬ ነግሬሽ ነበር። እኔ እሱን ፈርቻ አይደል እንዴ ከቻምፕ ጋር የሆንኩት? ኧረ አስቀያሚ ወንድ አታጭም እንዴ። ለማነጻጸር እንዲመችሽ ከፈለግሽ ደግሞ የቻምፕን ፎቶ ልክልሻለሁ። ንጽህናውን የማይጠብቅ ኦኬ፣ የሚሸት እሱማ ቻምፕ ብቻ ነበር እኔ ያዝኩት። አው ቅማላም ነው። ቼክ ላድርግልሽ እስኪ። ሱሪን አልቀው። አይ አለ ማለት እንኳን ይከብዳል። በቃ ፎቶውን እልክልሻለሁ ታይዋለሽ። ደግሞ ለማራጭ ጎን ለጎን ሌላውን መያዝሽን እንዳትረሺ። ታዲያ ደስተኛ የሆንኩት በሱ ብቻ ይመስልሻል? በቃ እሺ ቻው፣ መልካም እድል። የኔ ፍቅር ከማን ጋር ነው በስልክ ስታወሪ የነበረው? ከማዘር ጋር። ምስትህ ከማዘር ጋር እንደዚህ አወራሽ ማለት ሌላ ምንም ነገር አያስፈልግም። ዳርዳር ቀጥታ ማለት ነው። ልብስ ጠቅለል ታረግና ሻንጣ ውስጥ ትከትና ጋሪ አይደለም መኪና ትከራይና ላጥ ብሎታ እንዴ! አረ ከፋ እንዴ! ያላወራችው ነገር እኮ እንትን ነው። ደግሞ የሁሉ ነገር ሲወራ ጸጥ ማለት ነው። ዛሬ ግንብ ተደግፈ ቆመ እያለ የሰውነቴ መክሳት ልብሱን ላይ ዱንካን እንዳስመስለው አየውና ጸጸተኝ። አራ ቢያንስማ ቆፍጠን ብዬ ወንድ መምሰል አለብኝ ብዬ አንድ ሐሳብ ጭንቅላቴ ላይ ብልጫ። እሱም ሐሳብ ምንድነው? ጂም መጀመር። ከዛ ኢንቶ ኦርላንዶ ሱ ብዬ እርቃኔ ቆምኩኝ። ላጥ ብዬ እዚህ ጋር አጥንተን እያስቆጠርኩ መራመድ ጀመርኩኝ። እዚህ ጋር ስቴፑን ቼክ ያደረኩኝ፣ ፎሻፍም ቼክ ያደረኩኝ። ዞር ብዬ ሰፈራችን ወደምትገኘው ወደ ቅናሿ ጂም ቤት ላጥ። በመሃል ምን ትዝ አለኝ? ሲያገጡ አይመላለጡ። ቲሸርቴን ለበስኩኛ ምች ብመታኝስ ብዬ ማይደርስ የለም። ወደ ጂም ቤት በር ላይ ደረስኩኝ። በሩን ከፍቼ ስገባ ሌላ ታሪክ። ተወኝ ብሶቴን አታንሳብኝ። እዛ አድባሳ ላይ ትልቅ ጂም ቤት የከፈተው ገች እዚህ መጥቶ የድሃዎች ጂም ቤት ውስጥ ይሰራል። ሲጀምር እኔ እኮ ሰውነት ማወፈሪያ ጂም ሳይሆን የሚያስፈልገኝ የጸባይ ጂም ነው የሚያስፈልገኝ። ጸባይ ካለ ከማንም ጋር ማትጣላ ከሆነ ደግሞ ውበረት አያስፈልግም። ቅጥነቴ ውበቴ የሚያስፈልገንማ እውነት ለመናገር ጂም አይደለም፣ ለኛ ምግብ ነው የሚያስፈልገን። ይሄ ባዮሎጂ ላይ ተማርነው 6 አይነት ባላንስድ የሆኑ ምግቦች ናቸው እንጂ የሚያስፈልጉት። ጂምማ ይቀራል። ያለበለዚያማ ተው ንፋስ ነው የሚወስደን። አንተ ግባ ብያለሁ እንዳልገል ግባ። አንተ ቆይ አይነን ማጠፋ እቴን ወላጅ አመጣ። ተመስገን አምላኬ። ያሰብኩት ሆኖ ከሚመጣ ጣጣ ይኸው ልጅ ሳሚ ወላጁን አመጣ። ምንህ ናት? ታላቅ እቴ ናት። በጣም ጥሩ። በቃ አንተ ሄድ፣ እኔ እሷን አወራታለሁ። ሂድ በቃ። እሺ። በነገራችን ላይ እንደዚህ የምታምር ታላቀት ለመጀመሪያ ጊዜ ሳይ አመሰግናለሁ። ወንድምሽ ግን ለሰብልኝ ነው ወንድምሽ። አንድ ሰው እኮ አልቀረም ከክፍል ውስጥ እንዳለ አሳደሙ። ሁሉንም ረባሽ አድርጓቸዋል። ሴት እኮ አንድ ሳምፕል እኮ አልቀረችም። ይኸው ሁሉንም ሴት ነው የሚያተራምሰው። ትምህርቱን አይማር፣ ክላስ አይገባ፣ ከሴት ስር እንደዚህ እንትን የሚጨፍር እኮ ነው የሚመስለው። በእናትህ እንዲህ ይሁ ቲሸር ምን እያደረገ ነው? ቆይ እዛ ጋር እኔ እናላረኩ እንዴ የምር አንዳንድ ጊዜ እኔ ግርም ይለኛል የመምህሮች ሳክስ። እንዴ አንድ ጊዜ ወላጅ አምጥቼ ወላጅ ይዤ ያላወራብኝ ነገር የለም እንዳለ ልጅ እኮ እንደዚህ ነው። እኔ እንደዚህ አዲስ ለኔ ራሱ የሚያወራው ነገር አዲስ ነው ነበር። አረ የሚሰክሱት ሳክስ ወይ የሚሰክሱት ሳክስ አያምጣው። ይህንን ታውቃላችሁ። እኔና እናንተ መናጢ ድሃዎቹ ለጄፍ ቤዞስ በሀብት እንቀርባለን። ጄፍ ቤዞስ ለኤለን መስክ ከሚቀርበው በላይ ማለት ነው። እኔና እናንተ ጄፍ ቤዞስ ላይ እንቀርባለን ማለት ነው። እኔና እናንተ ምንም ዶላር ባይኖርም ጄፍ ቤዞስ ደግሞ 251 ቢሊዮን ዶላር አለው። ነገር ግን የአሜሪካውና የዓለማችን ቁጥር 1 ሀብታሙ ኤለን መስክ ያለው 1.1 ትሪሊየን ዶላር ነው። ስለዚህ እኛ 250 ቢሊዮን ዶላር ነው ጄፍ ቤዞስ ላይ ለመድረስ የሚጎለንም። ጄፍ ቤዞስ ግን ትሪሊየን ዶላር ያለው ኤለን መስክ ላይ ለመድረስም ከ800 ቢሊዮን ዶላር በላይ ያስፈልገዋል። እዚህም ቢሆን እንጽናና እንጂ እኔና ጄፍ ቤዞስ እኮ እኩል ነን ማለት እኮ ነው። ልዩነታችን ምንድነው? እሱ አማዞን አለው፣ እኔ ደግሞ በየቀኑ አሚን እላለሁ። አሁን ከሱ ጋር የቀረ ነገር ቢኖር ጧት ተነስቼ በቃ ጸጉሬን ላጨዋለሁ። እኔና እሱ ባላንስ እንሆናለን። ይሁን
እንዝናና። እሺ እንሳቅ። ጋርልስ ቢ ላይክ እንዴ ምን ተፈጠረ? ይሄ ሽፈራው ነው እንደፈራው ቺት አደረገብሽ አይደል? ያ አይደለም እባክሽ። እና ምንድን ነው? አይ ካሁን በኋላ ሁለተኛ አይነህን ማየት አልፈልግም። ካሁን በኋላ አጠገቤ እንዳትደርስ ሂድልኝ አልኩት ማለት ነው። እሺ ከዛ እሺ ብሎ አልሄደም መሰለኝ። እና ከአንቺ ጋር ቁጭ ብሎ ቀጠፍ ራስሽ አይደለሽ እንደ ሂድልኝ ያልሽው ያልኩት እንደሆነስ ታዲያ ያማታል እንዴ? አረ የሴቶችን ባህሪ ልክ እንደ ባክቴሪያ በማይክሮስኮፕ ካልታየ ግራ ነው የሚገባው። ሂድልኝ አለችው እና ከሷ ጋር ቁጭ ብሎ ምን እንዲል ነው እንደምትፈልጉት? አረ ወንድ ልጅ ለነገሩ እስካሁን ምንም ነገር አልገጠመኝም። እኔ ብቻ ግን የምሰማው ነገር እግሬን ያሳመመኝ ካፕሎች ሆስፒታል ሲሄዱ ተራውን እቺን የመሰለች ልጅ ካካ ስጪ ከምትላት ካካን ከብራዚል አምጥተህ ብድራት አይቀጠረ ጀማሪ ካፕሎች ተው ወዷን ታማ መታ ሰገራ ካልሰጠች በሆስፒታሉ ላይ ያላትን አሰራር አስቴል ሰጥ ነው የመጣው ወይስ ለቫለንታይን አልጋ ፈልጋል? እዚህ እንደሆነ በስተኛ አልጋ ብቻ ነው ያለው። ለአንድ ሰው ብቻ ነው የሚፈቀድ። እማ በቃ አስፈልጋቸዋል ስጫቸው በቃ እንዴ ባባ አውቃለሁ ዶክተር የልጅነት ፍቅሬ እኮ ነች። አንድ ቀን እኔ አውቃታለሁ ከልጅነቷ ጀምሮ አንድ ቀን ሽንት ቤት ስገባ ይቻታለች። አሃ እማ እስካሁን በደፈርሽ ማለት ነው። እኔ ልስጥላት ምን ጭራሽ ባንኮ ነው ምን አርግ ነው የምትሉኝ? ኧረ ስሬ ልስራበት። ኧረ ተውኝ። ኧረ ተው አባ የሆነ ነገር ሊያሰራ ቢፈልገው ነው እንጂ እኔ ካካንደልኝ ማንንም ያውቅ ወይ ስጪ ወይ ውጪ። እማ በርቺልኝ እሺ፣ በዚህች ብቻ ትንሽ እሺ። በዚህንሽ አቅዳ ዶክተር የላትም ስለማውቅ እኮ ነው። ለምን ትከራከሩኛለች? እኔ ብቻ ነኝ ማለት መርፌ ነው በለኝ። ግብጽ ናት። ምንድነው? ምን ተፈጥሮ ነው? ቻለው እማ ነች። እማ ናት ቻለው። እማ ናት እንዴ? ኧረ እማ አይደለች። እማ ሰላም ነሽ? ሁሉ ሰላም እንዴ? ምን የለውም እኮ እማዬ፣ አላረግሽበትም። የለውም ባዶ ነው። ምንድነው ይሄ እንጂ እማ ዘበልሽ ሴቶች ወንድ ልጅ እንደዚህ እንዲያስቡ እንደዚህ በቃ ያጃጅሉና ከዛ በኋላ ይሁን ወላጄን አምጥቻለሁ። እሺ ምን አድርጎ ነው በእናትሽ? አረ ልጆት በጣም የደደቦች አለቃ ነው። ደደብ ነው። አንተ ደደብ ነህ? ምን ደደብ አይደለም። የክላሱ ጂኒየስ ነው። ጂኒየስ ነው ያለ አይደለም? ጂኒየስ ነው። ጉዱ ነው። ምን እስቲ ሌላ ቦታ ፈለግ አድርገህና ሂድ። ይሄው ይዣት እመጣለሁ። አባይ አንቺ እስቲ እናያለን ማን ደደብ እንደሆነ። እሺ ኧረ እዛ ክላስ የለሽም። አዩት አይደል ድድብን ነው። አንቺ እውነትም ደደብ ነው። ሌላ ክላስ አትፈልጋትም እንዴ? ኧረ አፈሬ በለ። ይሄን ያስተማር ና አብረን እንፈልጋለን። አብረን እንፈልጋለን። እሺ ለካስ ከዘር ነው ከልጅየው አይደለ። ምን አለች? ከአያ ጋር ዋለች እርግጫ ተምራ መጣች አሉ። ነገር እኮ ከዛ ነው። ልጁ ምን አጠፋ? የባሰ ታምጣ ማለት አሁን ነው። በእህቴ ስልክ ቲክቶክ ስታይ እንዴ አንቺ እያለሽ ነው እንደሚደብረኝ። ምን አባ ፈለክ ደግሞ? ስልክሽን ስጪኝ እስኪ። ኧረ እባክህ ሂድ ወደዛ። ምን ችግር አለው እባክሽ? እኔ ቻርጀር ስለዘጋብኝ ነው። አልሰጥህም። ኧረ አንቺ እንደዚህ አትሁኝ። እኔን ስልክ በፈለግሽበት ሰዓት አይደል እንደምትወስጂው? ውሽ እንካየው። እሺ ግን ያው አንድ ነገር እንዳትጎረጉር እባክሽ። ቲክቶክ ነው የማየው። እንደዛ ከሆነ እንካ። ምንድነው የምታይኝ? በስመ አብ አንቺ እኔ አላታምኚኝም ማለት ነው? አታምንም። ሰላም ድሪም ቦንዶች ነን። ዛሬ ደግሞ እኚህን የመሳሰሉ ቀሚሶች እንደምን አላችሁ ሴቶችዬ? ሃይ አይዋት ደግሞ የዛሬዋን ፀሐይ ደስ አትልም? ቀኑም ደስ ይላል። አናዘር ዴይ ኦፍ ከወንዶች ነፃ የምንወጣበት፣ አናዘር ዴይ ኦፍ ሽንፈትን እምቢ የምንልበት። እናንተ የምስራች ልነግራችሁ ነው። ምስር ቢያትሉኝም ውሻዬ እኮ ተሻላት። በጣም ይቅርታ ኢንቦክስ ላይም ብዙ ሰዎች ስትጨነቁ ነበረ። ግን እንኳን ደስ አላችሁ፣ እንኳን ደስ አለን። ውሻዬ ማቃሩ ትቷታል። ምንድነው ቆይ የሚመጣልሽ? ምንድነው? ምን አየህ? አንዷ ነቻ ውሻዬ ተሽሏታል እንኳን ደስ አላችሁ ብላን ትላለች። የሄርሜላ ውሻ ተሻላት? ምን እስኪ አንተው አራንኪ ወደ ዞሰች ያበርገር ሴቶች ለውሻ ለድመት የሚሰጡትን ያክል ለወንድ ልጅ ቢሰጡ በጣም ደስተኛ ነበሩ። ይሉት ለውሻ ነው ለውሻ ለጥንቸል አሁን ምን በቃ ለነሱ አክል ለሚሰጡን አክል ለኛ
ቅንጣት አክል አይሰጡም። ዛት ገገማ ጀለስ አይ ባሂጃ ብራዘር ሂጂ ተመችቶታል። ለምንድን ነው የምሄደው? ሂጂ እንዴ ምን ሆነሽ ነው ብራዘር? ሂጂ። ኧረ እኔ አልሄድም። እኔ ተመችቶኛል። አንተ ምን ሆነሃል? ኧረ በቃ አታሳፍራችሁ። እኔ አልሄድም። እኔ ደስ ብሎኛል። ኧረ በማርያም ኧረ ሂድ። ኧረ እባክህ እንዴ ምን ሆነሃል? የባለጌ ነገር ልታረግ ነው? ምንድን ነው የምትወረው? በስመ አብ ወወልድ ወመንፈስ ቅዱስ። ሂድ እንዴ ሂድ በቃ እንዴ ምን ሆነሃል? ምን ችግር? እሺ እኔ ልቀመጥ። እሺ ያንተ ሰገጤና እንደዚህ እንዴ ተባልከ? ሂድ በቃ ፋራ መቀሰቱን ሂድ። ይመስላል የገጠር እኔ እኮ አላየም ነበር። አላየም ሲጀመር። እንዴ ምን ሆነሃል? እሺ ግን እመጣለሁ። ልምጣሽ ትንሽ ቆይቼ። ነገር ቤስት ፍሬንድ ነው እንደዚህ የሚያደርገው። እንደዚህ አይነት በቃ እንዲህ የሆነ ከስንት ጊዜ አልፎልህ ማቅጣ አግኝተሃል። ከዛ ትለዋለህ፣ ትጠቅሰዋለህ። ምን አልከኝ ይላል። አንተን ለማዋረዱ እኮ ነው። ከስንት ጊዜ እኮ ነው ያገኘው። ግን ያቺን እድል ይወስድብሃል። ከአሁኑ ራቀው። ምንም የለኝም ያልኩሽ የቤት ኪራይ ደርሷል። የቴሌ ብር ደም ራሱ አልከፈልኩም። ምንም ብር የለኝም። በቃ ምንም አሁን ለመበላበት ብቻ ነው ያለኝ። እውነት ልጁ ግን እንዳታስከፍለው እኔ እንዲህ ላጥ ብሎ ሊሄድ ነበረው። እሷ ግን ይመቻት። የምግብ ያላት ፍቅር። የምግብ ጊዜ ብር ከየት ነው የሚመጣው? የቤት ኪራይ አለ፣ የልጆች ፓምፕርስ አለ፣ ዴፒ ቤቢ ዳይፐር አለ። ይህ ሁሉ ነገር እያለባት ለምግቡ ለነገሩ እኔም በሆን አለቀውም። ስግብግቡ ጓደኛ እሱ ሲመጣ ደበክ ዳጊቷ ቆየዋ። አዎ ምን እሺ ቆየሽ እኮ ምን ሊያረግ ነው? ምን ሊያረግ ነበር? ስለዚህ እኮ ኢትዮጵያ አንሆንም። ወይ ለራሳችን እንጠቀም ወይ ሌሎች አይጠቀሙበት። እንዲህ መሀል ላይ ሆነን ጥልጥልጥል እንላለን። ባልኩ ስታገባኝ ብቻዬን አይደለም የምታገባኝ። ሎክ ባልሽ ባሊ ነው። ባልሽ ባሊ ነው። ኧረ ምንም ችግር የለ። እኔ ደስ ነው የሚሉኝ ይገርም። በአገር ሰው እንግዳ የኬንያን ሰው አናይ አይደለም እንዴ? የናይጄሪያን ሰው አናይ፣ የታንዛኒያን ሰው አናይ። የሀገራችን ሰው ካላየ ምን ያደርግልናል? የምር እነዚህ ልጆች እኔን ምንድነው ትዝ ያስናሉኝ። ከዚህ በፊት ከእናቴ ምናምን ገበያ ምናምን ሲሄድ ሳሙና ተገዛል። ከዛ ሳሙና ተገዛና የሳሙና ትጠይቅና ሳሙና ከገዛው መርፌ ተመረቃለህ የሚለው ነው ትዝ ያለኝ። ቀጥታ ለምንድነው ትዝ ያለኝ? እሷን እቺ ምስት አግብታ ቀጥታ ቦነስ አለው ማለት ነው። አስበው፣ ቦነስ ለጋራ ጥቅም ቦስ እጄን በእጄ አባዬ ፈልገኝ ነበር። የታባህ ነው ያልከው? እዚህ ጓደኞች ጋር ነበርኩ እኮ። አሃ ይሄን ሱስ ጀምረህ ነው አይደለ? አሬ ምን ሱስ ነው አባዬ? እኔ ምን ማለት ሱስ ጀምርኩም እንዴ? እና አይኔ የፈጠጠው በገለምሶ አይደል? አረ ወላሂ በበለጨ ነው። ምን ነው እንዴ? አይኔን ባያየሁት እጄን በእጄ ለምን ትቸገራለህ? ራሱን እኮ ነው የተናገርኩት። ቤተሰቦች የዛሬ ቪዲዮአችን ይህን ይመስላል። ትንሽ ድምጽ የራሱ ጎርንኖ ዳመና አክሏል። ለሱ ይቅርታ ጠይቃለሁ። እንግዲህ ፈታ ዘና እንዳላችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ባይ ባይ። ወዳችኋለሁ።